ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሀሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። ታህሳስ 1953 እንዴት ታለፈ? የብርጋዴር ጄኔራል መንግስቱ ንዋይ መጨረሻ ሰዓታት ከማለዳ መጽሔት የተወሰደ። ህዝብ የሚበደልበት ስልጣንና ድሃ የማይካፈለው ሀብት ስላልፈለግኩ ሁሉንም ንቄ ለለውጥ ተነሳው። ብርጋዴር ጄኔራል መንግስቱ ንዋይ መጋቢት 19 ቀን 1953 ዓ.ም። ጥር 24 ቀን 1953 ዓ.ም ከምሽቱ 11 ሰዓት ተኩል ሆኗል። ቦታውም አዲስ አበባ አንደኛ ክፍለ ጦር ሰፈር ውስጥ በተቋቋመው ጊዜያዊ የምርመራ ክፍል ውስጥ ነው። ብርጋዴር ጄኔራል መንግስቱ ንዋይ በጥይት የተመታው አይናቸውን በፋሻ ተሸፍኗል። ቃል ተቀባያቸው የሆኑት ሌተናንት ኮሎኔል ኃይሉ ተሰማ ፊት ለፊት ተቀምጠዋል። ቃላቸውን በፈቃደኝነት ለመስጠታቸው ምስክሮች ናቸው ተብሎ ደጃዝማች በቀለ ሀብተ ገብርኤል ብላታ ወልደ ኪሮስ ገብረ መስቀልና ፊት አውራሪ ደሳለኝ ቸርነት ግራና ቀኝ ተቀምጠዋል። ጄኔራል ይናገራሉ እንጂ አይናቸው ስለማያይ ምን እንደተጻፈ ማንበብ አይችሉም። በተመሳሳይ ጥር 2 ቀን 1953 ዓ.ም በዚህ ቦታ ላይ ቃላቸውን ሰጥተው ነበር፣ ግን አላነበቡትም፣ ፈርመውበታል። ቃላቸውን እንዲሰጡበት ከተጠየቁት ጉዳይ አንዱና ዋነኛው የታህሳስ 4 ቀን 1953 ዓ.ም የንጉሠ ነገሥቱን መንግስት ለመገልበጥ ያነሳሳቸው ምክንያት ምን እንደሆነ እንዲገልጹ ነበር። ከ1940ዎቹ አጋማሽ ዓመታት ጀምሮ በየጊዜው ንጉሱን እያጀብ በየጠቅላይ ግዛቶች ሲዘዋወር የሰማዋቸውና ለንጉሱ ሲቀርቡ የነበሩት እጅግ በርካታ የህዝብ አቤቱታዎች ያላግባብ ታሰርኩኝ፣ ፍርድ ጎደለብኝ፣ ርስቴን ተነጠቅኩኝ ወዘተ የሚሉ በርካታ ሮሮዎች ስለነበሩ እንዲሁም በአዋጅ ላይ በየጊዜው የሚመጣው በስራ ላይ የማይውል በመሆኑ በየጊዜው ከመሰል ወገኖቼ ጋር አስብበት የነበረውን ስርዓት ለውጥ ተግባራዊ ለማድረግ ታህሳስ 4 ቀን ማምሻውን ተግባራዊ እንቅስቃሴያችንን ጀመርን የሚል ይገኝበታል። በኢትዮጵያ ህዝቦች የለውጥ ፈላጊዎች የተጋድሎ ታሪክ ውስጥ ልዩ ምዕራፍ ከሚይዙት አንዱ የሆነው በ1953 ዓ.ም በብርጋዴር ጄኔራል መንግስቱ ንዋይና አጋሮቻቸው የተመራው የንጉሠ ነገሥቱን መንግስተ ስርዓት ለመቀየር የተካሄደው ጅምር እንቅስቃሴ ነበር። ይህ የመንግስት ግልበጣ ሙከራ ብዙ የተባለለት ቢሆንም ሂደቱ በእያንዳንዷ የደቂቃ ህልፈት ውስጥ ምን ይመስል እንደነበር ተጀምሮ እስከሚፈጸም ይኸውም በዝርዝር እንመልከተው። ታህሳስ 4 ቀን 1953 ዓመተ ምህረት ብርጋዴር ጄኔራል መንግስቱ ከረፋዱ 4 ሰዓት ተኩል ጀምሮ ውሏቸውን ያሳለፉት የክቡር ዘበኛ ጦር አካል ከሆነው ከሁለተኛ ብርጌድ ጦር ጋር ነበር። ከብርጌዱ አዛዥ ሌተናንት ኮሎኔል ተፈራ ተክለ ማርያም፣ ምክትል አዛዥ ሻለቃ ተፈራ በላይ፣ የክፍለ ጦሩ መምሪያ መኮንን ሻለቃ ቃለ ክርስቶስ አባይ፣ የማሰልጠኛ መኮንን ሻምበል ባዩ ጥላሁንና ሌሎች መኮንኖች አብረዋቸው ነበሩ። ስለ ጦሩ አጠቃላይ አቋም ጉብኝት ከማድረጋቸውም አንዳንድ መመሪያዎችንም አሳልፈው ነበር። በተለይም በዕለቱ ከወትሮ ለየት ያለው መመሪያቸው በጦሩ ውስጥ ይሰለጥኑ የነበሩ ወታደሮች መጠሪያቸው ተማሪ ስለነበር እንደሌላው የጦሩ አባል ወታደር እንዲባሉ፣ እንዲሁም የጦር ሹማምንትን አጠራርን በሚመለከት ዝቅተኛ ሹማምንት ይባል የነበረውን አጠራር በመሰረዝ የበታች ሹማምንት ተብሎ እንዲጠራ ትዕዛዝ አስተላልፈው ነበር። ከሰዓት በኋላ በተለይም የቅርብ የፖለቲካ አማካሪያቸው እንደነበር የሚነገርለት ወንድማቸው አቶ ግርማሜ ንዋይ እንዲሁም የፖሊስ ሰራዊቱ ጓደኛቸው
ጀነራል ጽጌ ዲቡ ጋር ነበር ያመሹት። የብርጋዴር ጀነራል ጽጌ ዲቡ ባለቤት ወንድም የሆነው አቶ ታምራት ወደ ላይቤሪያ ይሄድ ስለነበር አውሮፕላን ጣቢያም ለአሸኛኘት ሄደው ነበር። ከምሽቱ 12 ሰዓት ሲሆን ግን ከጀነራል ጽጌ ዲቡ ቤት ለመጨረሻው የረጅም ጊዜ ቅዳቸው አፈጻጸም ተንቀሳቀሱ። ከጀነራል ጽጌ ዲቡ በመለየት ጀነራል መንግስቱና ወንድማቸው ገርማሜ ከምሽቱ 1 ሰዓት ላይ ለተግባራዊ እርምጃ ወደ ክቡር ዘበኛ ጠቅላይ መምሪያ አመሩ። ከነሱ ቀደም ብሎ በጀነራል መንግስቱ ሹፌር 50 አለቃ ታከለ በኩል ከምሽቱ 1 ሰዓት ላይ ቢሮአቸው እንዲጠብቋቸው ትዕዛዝ የተላለፈላቸው የአመጹ ግንባር ቀደም ተንቀሳቃሽ የክቡር ዘበኛ መኮንኖች በአጠቃላይ መምሪያው ተገኝቷል። ከነዚህ መኮንኖች ውስጥ ምክትል መቶ አለቃ አስፋው ጀማነ፣ ምክትል መቶ አለቃ ታምሩ ገዳ፣ ሻምበል ባዩ ጥላሁን፣ ሻለቃ አንጋው ኃይሌና ምክትል መቶ አለቃ ቦጋለ፣ ሻምበል አስራት ደፈርሱና ሌሎችም መኮንኖች ይገኛሉ። ጀነራል መንግስቱ ልክ 1 ሰዓት ላይ ቢሮአቸው እንደደረሱ ነበር በአቋማቸው በመጽናት ያላንዳንች ማመንታት የመንግስት ግልበጣውን ሂደት ለማስፈጸም አመራር መስጠት የጀመሩት። የመጀመሪያ አመራር የተሰጠው ለመቶ አለቃ አስፋው ጀማነ ነበር። እሱም በጀነራል መንግስቱ የራሳቸው ሹፌር 50 አለቃ ታከለ አሽከርካሪነት ወደ ቤተ መንግስት ጋራዥ ሄደው በአንድ ስሪ ኳርተር መኪና የጦር መሳሪያ ጭነው እንዲመጡ የሚያዝ ነበር። ተከታዩ ትዕዛዝ የተሰጠው ለሻለቃ አንጋው ኃይሌ ሲሆን ሻምበል ክፍሌ ወልደ ማርያም እንዲጠሩ ነበር። ቀጥሎ ለሻምበል አስራት ደፈርሱ የተሰጠው ትዕዛዝ ሻምበል ማሞ ሀብተወልድ፣ ሻምበል መሰለ መኩሪያና መቶ አለቃ በቀለ መንገሻ እንዲጠሯቸው ነበር። እነዚህን ትዕዛዞች ካስተላለፉ በኋላ ጀነራል መንግስቱ ራሳቸው ከጠቅላይ መምሪያ ወጥተው ሄዱ። አቶ ገርማሜንና ሌሎች መኮንኖችን እዚያው በመተው መኪናቸውን ይዘው ያመሩት ወደ ጀነራል ጽጌ ዲቡ ቢሮ ወደ ፖሊስ ጠቅላይ መምሪያ ነበር። ቀደም ሲል በነደፉት ፕሮግራም መሰረት ጀነራል ጽጌ ራታቸውን በልተው ቢሮአቸው ውስጥ ሆነው የጀነራል መንግስቱን መምጣት ይጠባበቁ ነበር። ጀነራል መንግስቱ እንደደረሱም ወዲያው ተያይዘው ወደ ክቡር ዘበኛ ጠቅላይ መምሪያ ተመለሱ። ጠቅላይ መምሪያ ሲደርሱ አቶ ገርማሜ ነዋይና ሁሉም ጥሪ የተደረገላቸው የክቡር ዘበኛ መኮንኖች ለማንኛውም ግዳጅ ዝግጁ ሆነው ሲጠባበቁ ነበር ያገኟቸው። በቦታው ዝግጁ ሆነው ከነበሩት ውስጥ ሻምበል አስራት፣ መቶ አለቃ በቀለ፣ ሻለቃ አንጋጋው፣ ምክትል መቶ አለቃ ታምሩ፣ ምክትል መቶ አለቃ ቦጋለ፣ ሻምበል ማሞ፣ ሻምበል መሰለ፣ ሻምበል ባዩ፣ ሻምበል ክፍሌና ምክትል መቶ አለቃ አስፋው ይገኙበታል። ቀደም ሲል ከጀነራል መንግስቱ በተሰጣቸው ትዕዛዝ መሰረት ምክትል መቶ አለቃ አስፋው በስሪ ኳርተር መኪና ከ50 አለቃ ታከለ ጋር ሆነው በርካታ ቶምሶን ኤም1 እና ካርቫይን አውቶማቲክ መሳሪያዎችን ከበቂ ጥይት ጋር በማምጣት በጠቅላይ መምሪያ ቢሮ ውስጥ አቅርበዋል። ጀነራል መንግስቱ ከጀነራል ጽጌ ጋር ጠቅላይ መምሪያ እንደደረሱም የሚከተለውን ማከናወን ጀመሩ። ሻምበል አስራትና መቶ አለቃ በቀለ ከጀነራል ጽጌ ጋር በአንድ ክፍል ውስጥ እንዲቆዩና ጀነራል መንግስቱና ወንድማቸው ገርማሜ ከሌሎች 8 መኮንኖች ጋር በሌላ ክፍል ውስጥ በመሰብሰብ በሚቀጥሉት ሰዓታት ውስጥ ስለሚፈጽሟቸው ድርጊቶች ዝርዝር መወያየት ነበር። በዚህ የ10 ሰው ውይይትም ከስብሰባው እንደወጡ ወደ ግርማዊት ቪላ በመሄድ አልጋውራሽ አስፋው ወሰንን ይዘው ወደ ክቡር ዘበኛ ጠቅላይ መምሪያ ማምጣት የሚል ነበር። አሁን ሰዓቱ ከምሽቱ 2 ሰዓት ከ10 ደቂቃ ሆኗል። ጀነራል መንግስቱ ከወንድማቸው ጋር በአንድ ወታደራዊ መኪና ከፊት እየመሩ ሌሎች 8 መኮንኖች በሌሎች መኪኖች እየተከተሏቸው ከክቡር ዘበኛ ጠቅላይ መምሪያ ወጥተው ወደ ግርማዊ ቪላ ጉዞ ጀምረዋል። በአጭር ደቂቃዎች ውስጥ ግርማዊት ቪላ ደረሱ። ከግቢው ውጪ ሁሉም እንዲቆሙ ተደረገ። ቀደም ሲል ጀነራሎቹ ከገርማሜ ጋር በነደፉት እቅድ መሰረት መኮንኖቹ እየወረዱ ግማሾቹ ከአጥር ግቢ ውጪ ጥግ ይዘው ከውጭ የሚመጣውን ማንኛውንም ሰው እንዲጠብቁ ለግዳጅ ዝግጁ ሆኑ።
የተቀሩት ግማሾቹ ከጀነራል መንግስቱ ጋር ወደ ቅጥር ግቢው ከገቡ በኋላ እነዚህም በተመሳሳይ አትክልት ተከልለው በግቢው ውስጥ ቦታቸውን በተጠንቀቅ ያዙ። ገርማሜ ከመኪናው ሳይወርድ ከግቢው ውጪ ነው ያለው። ጀነራል መንግስቱ ቀደም ሲል ከጓደኛቸው ጀነራል ጽጌ የተቀበሉትን ሽጉጥ አመቻችተው በመታጠቅ ብቻቸውን ወደ ቪላው ቤተ መንግስት ውስጥ ገቡ። ከገርማሜ በስተቀር 9ኙም ለግዳጅ የተሰማሩት ሙሉ በወታደራዊ ዩኒፎርም አሸብርቀዋል። ጀነራል መንግስቱ ወደ ቪላው እንደገቡ በቤት ውስጥ አገልጋዮች በኩል አባህናን በማስጠራት በቪላው ሳሎን ውስጥ ይጠብቁ ጀመር። አባህና ፈጠን ብለው ወደ ተጠሩበት ሳሎን መጡ። አባህና ጋር ብዙ ሰላምታ ሳይለዋወጡ ጀነራሉ ያስቀደሙት የመጡበትን ጉዳይ መግለጽ ነበር። ልዑል አልጋ ወራሽን ፈልጌ ነው የመጣሁት ነበር ያሏቸው። አባህና በመጠኑም ቢሆን ጥርጣሬ ስለተሰማቸው ለምን ጉዳይ ነበር በዚህ ሰዓት ልዑልነታቸውን የፈለጓቸው በማለት አጥብቀው ይይዟቸዋል። ሐሳብ በማፍለቅ ቀልጣፋ መሆናቸው የሚነገርላቸው ጀነራል ፈጠን ብለው የመጡበትን ምክንያት ለአባህና ሲያስረዱ የክብር ዘበኛ ጦር ሰራዊት አልፎ አልፎ የሚያሳዩት መንፈስ ብልሹና የማያስደስት ብሎም የሚያሰጋው ነው ስለተሰማኝ ስለዚሁ ጉዳይ ከልዑል አልጋ ወራሽ ጋር ለመነጋገር ስለፈለኩ ነው ይላቸዋል። አባህና ተቻክለው ወደ ውስጥ በመግባት ልዑል አልጋ ወራሽን ራስ አንዳርጋቸው መሳይን አስከትለው ጀነራል መንግስቱ ወደሚገኙበት ሳሎን ይወጣሉ። ጀነራል መንግስቱ በተረጋጋ መንፈስ ሰላምታ ከተለዋወጡ በኋላ ለአባህና እንዳስረዷቸው የክብር ዘበኛ ጦር ሰራዊት መንፈስ አደገኛ አዝማሚያ እንደሚታይበት ለልዑል አልጋ ወራሽና ለራስ አንዳርጋቸው ይገልጹላቸዋል። ሁኔታው በመኳንንቱ ገጽታ ላይ ድንጋጤና መረበሽን ፈጠረ። ለተወሰኑ ደቂቃዎች ዝምታ በሳሎን ውስጥ ከሰፈነ በኋላ ራስ አንዳርጋቸው አንድ ሐሳብ ሰነዘሩ። ይኸውም ስለ ጉዳዩ ለመነጋገር እንድንችል ራስ አበበ አረጋይ የንጉሠ ነገሥቱ መንግስት የሚኒስትሮች ምክር ቤት ሰብሳቢና የመከላከያ ሚኒስትር፣ አቶ መኮንን ሀብተወልድ የንግድ ሚኒስትርና በተደራቢ የፕላኒንግ ሚኒስትር፣ አፈ ንጉሥ እሸቴ ገዳ በሀገር ግዛት ሚኒስቴር ምክትል ሚኒስትርና ከጦር ሰራዊት ጀነራሎች ደግሞ ሜጀር ጀነራል መርድ መንገሻና ሜጀር ጀነራል ከበደ ገብሬ ወደ ግርማዊ ቪላ እንዲመጡ ያስፈልጋል የሚል ነበር። ጀነራል መንግስቱ በራስ አንዳርጋቸው የተሰነዘረውን ሐሳብ ቶሎ ብለው ደገፉት። አባህና ግን ጀነራል መርድ ታማው አልጋ ላይ ናቸው ሲሉ ጀነራል ቀበል አደረጉና እሳቸው እንግዲያው አይጠሩ አሉ። አልጋ ወራሽ የተሰነዘሩትን ሐሳቦች በጥሞና ካደመጡ በኋላ መስማማታቸውን ገለጡ። ይጠሩና እንነጋገርበት ነበር ያሉት። ራስ አንዳርጋቸው የአልጋ ወራሽነትን መስማማት እንዳረጋገጡ ወዲያውኑ ስልክ እየደወሉ መኳንንቱና ሹማምንቱን መጥራት ጀመሩ። ራስ አንዳርጋቸው ስልክ መደወል ሲጀምሩ ጀነራል መንግስቱ ፈጥነው ከቪላ ወጣሉና ከአጥር ግቢ ውጪ በተጠንቀቅ ይጠባበቁ ከነበሩት መኮንኖች ውስጥ አንዳቸውን በመጥራት የሚመጡትን መኳንንቶችና ሹማምንት ስም ዝርዝር በመናገር ሲመጡ ከየመኪኖቻቸው እያስወረዱ በመያዝ በወታደራዊ ተሽከርካሪዎች ውስጥ እንዲያቆያቸው አፋጣኝ ትዕዛዝ በማስተላለፍ ፈጥነው ወደ ቪላው ተመለሱ። ትዕዛዙን አስተላልፈው ወደ ቪላው ሳሎን ሲመለሱ ራስ አንዳርጋቸው ብቻቸውን ሲጠብቋቸው ያገኟቸዋል። አልጋ ወራሽና አባ ኃይሌ ወደ ሌላ ክፍል ሄደዋል። ትንሽ ቁጭ ካሉ በኋላ ራስ አንዳርጋቸው ከተቀመጡበት ብድግ ይሉና የጠራናቸው መኳንንቶች ምን ነው ዘገዩ አሉና ውጪውን ለመመልከት ከቪላው ወጡ። ይህን ጊዜ ጀነራል መንግስቱ ተከትለዋቸው በመውጣት በግቢው ውስጥ በቅርብ ጨለማ ተከልሎ የቆመውን ምክትል መቶ አለቃ አስፋው ጀማነህን በመጥራት ራስ አንዳርጋቸውን ይዞ መኪና ውስጥ እንዲያቆያቸው ትዕዛዝ በመስጠት ቶሎ ብሎ ወደ ቪላው ሳሎን ተመለሰ። ራስ ብዙም አላንገራገሩም፣ ተይዘው መኪና ውስጥ ገቡ። ሳሎን ውስጥ ገብተው ቁጭ እንዳሉ አባህና ፈጠን እያሉ ከውስጠኛው ክፍል ወጡና ወደ ገነተ ልዑል ቤተ መንግስት መሄዴ ነው ብለው ከቪላው ወጣሉ።
ጀነራሉም ብድግ አሉና ተከተሏቸው። በተመሳሳይ አባህናም ተይዘው መኪና ውስጥ እንዲቆዩ በቅርበት ላገኙት ሌላው መኮንን ትዕዛዝ በመስጠት ሌሎች 2 መኮንኖች አስከትለው እንደገና ወደ ሳሎን ተመለሱ። አስከትለው ያስገቧቸውን 2 መኮንኖች በመተላለፊያው ኮሪደር ላይ በተጠንቀቅ እንዲቆሙ ካደረጉ በኋላ የሉል አልጋ ወራሽን ከውስጠኛው ክፍል መውጣት ሳሎን ውስጥ ቁጭ ብለው ይጠባበቁ ጀመር። ደቂቃዎች ሳይፈጁም አልጋ ወራሽ ወደ ሳሎን ብቅ አሉ። ጀነራል መንግስቱ ብቻቸውን በመሆናቸው ዘወር ብለው ራስ አንዳርጋቸውን በአይናቸው ቢፈልጉ የሉም። ጀነራል ከተቀመጡበት ብድግ አሉና ወደ በሩ በማምራት ቦታ ይዘው ይጠብቁ በነበሩት 2 መኮንኖች አማካኝነት አልጋ ወራሽ ወደ ውጭ እንዲወጡ ትዕዛዝ ሰጡ። አልጋ ወራሽም እጅጉኑ ግራ ተጋብተው ምንም ማድረግ ስለማይችሉ በ2ቱ መኮንኖች ታጅበው ጀነራል መንግስቱ ከፊት ከፊት እየመራቸው ከቪላው ቤተ መንግስት ወጡ። አልጋ ወራሽ ገርማሜ ነዋይ በሚያሽከረክራት መኪና ውስጥ እንዲገቡ ተደረገ። ከውጪ ጥሪ የተደረገላቸው ከነበሩት መኳንንትና ሹማምንት ውስጥ እነማን እንደመጡ ለመመልከት ጀነራሉ ወደ ሌሎች መኮንኖች አመሩ። ራስ አበበ አረጋይ፣ አቶ መኮንን ሀብተወልድና አፈንጉስ እሸቴ ገዳ በጥሪው መሰረት ፈጥነው መጥተው በተዘጋጀላቸው ወጥመድ ውስጥ ገብተዋል። የጦር ሹማምንቱ ግን አንዳቸውም አልመጡም። የግርማዊት ፊላ ግዳጅ በዚያ አኳኋን ግቡን ከመታ በኋላ ገርማሜ ነዋይ የሚያሽከረክራትና አልጋ ወራሽን የያዘችው መኪና ከፊት ከፊት እየመራች ሌሎች መኳንንቶችና መኮንኖች በሌሎች ወታደራዊ ተሽከርካሪዎች እየተከተሏቸው ወደ ክቡር ዘበኛ ጠቅላይ መምሪያ የመልስ ጉዞ ተደረገ። ክቡር ዘበኛ ጠቅላይ መምሪያ እንደደረሱም መኪኖቹን በጋሮ በር በኩል በማቆም አልጋ ወራሽንና መኳንንቶቹን በማውረድ አጅበው ወደ መምሪያው 3ኛ ፎቅ አስገቧቸው። በ3ኛ ፎቅ ውስጥ ራስ አበበ አረጋይ፣ ራስ አንዳርጋቸው መሳይና አቶ መኮንን ሀብተወልድን በጀነራል መንግስቱ ቢሮ ውስጥ ልዑል አልጋ ወራሽን ከጀነራል መንግስቱ ቢሮ ቀጥሎ በሚገኘው ክፍል ውስጥ እንዲቆዩ ካደረጉ በኋላ ሌላ ክፍት ቢሮ በመታጣቱ አፈንጉስ እሸቴ ገዳ በመተላለፊያ ኮሪደር ላይ እንዲቀመጡ ተደረገና አስፈላጊው የጥበቃ ኃይል በ3ኛ ፎቅ ላይ ተመደበ። ይህ ሁሉ ሲሆን ሰዓቱም ገስግሶ ከምሽቱ 5 ሰዓት ሆኗል። ልዑል አልጋ ወራሽና መኳንንቶቹን ቦታ ቦታቸውን በመያዝ አስፈላጊውን የጥበቃ ኃይል ከመደቡ በኋላ ጀነራል መንግስቱ፣ ጀነራል ጽጌ ዲቡ፣ አቶ ገርማሜ ነዋይና የክቡር ዘበኛ ጦር የመረጃ ክፍል ሹም የሆኑት ሌተናንት ኮሎኔል ወርቅነህ ገበየሁ ተያይዘው 2ኛ ፎቅ ላይ ወደሚገኘው የሻለቃ ቃለ ክርስቶስ አባይ ቢሮ በመግባት ስለ ተከታዩ እርምጃቸው ለመነጋገር ስብሰባ ጀመሩ። አስፈላጊውን እቅድ ካዘጋጁ በኋላም በመጀመሪያ የክቡር ዘበኛ ጦር የክፍለ አዛዦችም ሁሉ እንዲጠሩ በጀነራል መንግስቱ በኩል ትዕዛዝ አስተላለፉ። የአስቸኳይ ጥሪ የተላለፈላቸውም ለሻለቃ ቃለ ክርስቶስ አባይ የክፍለ ጦሩ መምሪያ መኮንን፣ ለሻለቃ ተፈራ ወልደ ተንሳይ የ1ኛ ብርጌድ ምክትል አዛዥ፣ ለሻለቃ ዮሐንስ ምስክር የ3ኛ መምሪያ የስነ ስርዓት ክፍል ሹም፣ ለሻለቃ ኃይለ ማርያም ሌንጮ የ1ኛ ሻለቃ አዛዥና ለሻለቃ ተፈራ በላይ የ2ኛ ብርጌድ ምክትል አዛዥ ነበር። በሌላ በኩል ሌተናንት ኮሎኔል ወርቅነህ የክፍሉን የመረጃ ሰራተኞች እንዲጠሩ፣ ጀነራል ጽጌ ዲቡም ከፖሊስ መኮንኖች የንቅናቄው ተባባሪዎች የሆኑትን ሌተናንት ኮሎኔል ጋሻው ከበደን፣ ኮሎኔል መብራቱ ፍሳህን፣ ሌተናንት ኮሎኔል ሳሌ በየነንና ኮሎኔል ታደሰ ብሩን እንዲጠሩ ተደረገ። ጥሩ የደረሳቸው የክቡር ዘበኛና የፖሊስ መኮንኖችም ወዲያውኑ ክቡር ዘበኛ ጠቅላይ መምሪያ ድረስ ሁሉም በተሟላ ወታደራዊ ዩኒፎርም ተሰባሰቡ። ጥሪ የተደረገላቸው መኮንኖች ቀድሞውኑ በንቅናቄው ሐሳብ የተስማሙ ስለነበር እንደተሰባሰቡ ወዲያውኑ ትዕዛዝ እየተቀበሉ ለግዳጅ ተሰማሩ። የመጀመሪያውን ወታደራዊ ግዳጅ የተቀበሉት የ1ኛ መምሪያ ምክትል አዛዥ የሆኑት ሻለቃ ቃለ ክርስቶስ አባይ ሲሆኑ ትዕዛዙንም የሰጧቸው ጀነራል መንግስቱ ራሳቸው ነበሩ።
ይህም ትዕዛዝ ሬዲዮ ጣቢያ፣ ጠቅላይ ግምጃ ቤት፣ ባንክ፣ የቴሌኮሙኒኬሽን፣ አውሮፕላን ጣቢያ፣ የደብረ ብርሃንና የንፋስ ስልክ መንገዶችን በአፋጣኝ እንዲቆጣጠሩ የሚያዝ ነበር። ሻለቃ ክርስቶስ አባይ ከመቶ አለቃ አበበ ጌታሁን ጋር ግዳጃቸውን ተቀብለው ሲሰማሩ በመቀጠል የተላለፈው ትዕዛዝ ለሌተናንት ኮሎኔል ወርቅነህ ገበየው ነበር። ይህም ግዳጅ በሌተናንት ኮሎኔል ወርቅነህ ስር የሚመሩት የመረጃ ክፍል ሰራተኞች በሙሉ የስልክ መስመሮችን እንዲቆርጡ የሚያዝ ነበር። በተመሳሳይ በፍጥነት ወደ ግዳጃቸው ተሰማሩ። እነዚህን የመሳሰሉ አስቸኳይና ሌሊቱን መተግበር ያለባቸው ወታደራዊ ግዳጆችን ካስተላለፉ በኋላ ጀነራል መንግስቱ ውጪውን ለመቃኘት ድንገት ከህንጻው ወጣ ሲሉ የጀነራል መኮንን መኪና በዚያ የሌሊት ሰዓት በማዶ ሲያልፍ ይመለከታሉ። ወዲያው መኪናቸውን በማስነሳት ጀነራል መኮንን ወዴት እንደሚሄዱ ተከታተሏቸውና ግርማዊት ቪላ መግቢያ በር ላይ ደረሱባቸው። ሁለቱም ከመኪና ወርደው ሰላምታ ከተለዋወጡ በኋላ ጀነራል መንግስቱ ቶሎ ብለው ልዑል አልጋ ወራሽ ጃንሆይ እንዲከዱና ሌሎችም መኳንንቶች በቁጥጥር ስር ውለው በክቡር ዘበኛ ጠቅላይ መምሪያ እንደሚገኙ ይነግሯቸዋል። ጀነራል መኮንኑም በጀነራል መንግስቱ አነጋገር ደንግጠው መኪናቸውን እዚያው በመተው በጀነራል መንግስቱ መኪና ተሳፍረው ወደ ክቡር ዘበኛ ጠቅላይ መምሪያ አመሩ። ጠቅላይ መምሪያ እንደደረሱ ግን ከመኪና ወርደው ወደ ቁጥጥር ስር ገቡ። ከዚያም ጀነራል መንግስቱ፣ ጀነራል ጽጌ፣ ሌተናንት ኮሎኔል ወርቅነህና አቶ ግርማሜ ቀጣይ ስብሰባቸውን በማካሄድ በተከታታይ ስለሚፈጽሟቸው ድርጊቶች ተነጋገሩ። በዚህ ውይይትም የተስማሙበት ተከታይ እርምጃ በሌተናንት ኮሎኔል ወርቅነህ ስር የሚመሩት የመረጃ ክፍል ሰራተኛ ሻለቃ ተሰማ ወቅጅራ ኃላፊ ሰብሳቢ ሆነው ጠቅላይ ገዢዎችንና የንጉሠ ነገስቱን መንግስት ሚኒስትሮችን ከየቤታቸው እየለቀሙ እንዲያሰባስቡ የሚል ነበር። በዚህ መሰረት ግዳጁ ለሻለቃ ተሰማ ወቅጅራ ተላልፎ እንቅስቃሴያቸውን ጀመሩ። ማክሰኞ ታህሳስ 4 ቀን 1953 ሌሊት በእንደዚህ አይነት ፈጣን ሂደት ተጠናቆ ተራውን ለረቡዕ ታህሳስ 5 ቀን ንጋት አስረከበ። ታህሳስ 5 ቀን 1953 ዓመተ ምህረት ረቡዕ ከማለዳው ገርማሜ ንዋይ ሌሊቱን ካሰባሰባቸው የቅርብ ጓደኞቹ አቶ ጌታቸው በቀለ፣ አቶ ከተማ ይፍሩና አቶ ማሞ ታደሰ እንዲሁም ከሌተናንት ኮሎኔል ወርቅነህ ጋር በመሆን እዚያው ጠቅላይ መምሪያ ውስጥ ሆነው አንድ ለህዝብ የሚነገር መግለጫ አዘጋጁ። መግለጫው ተዘጋጅቶ እንደተጠናቀቀም በልዑል አልጋ ወራሽ በኩል ሬዲዮ እንዲነገር ለጀነራል መንግስቱ ቀረበላቸው። አቶ ግርማሜና ሌተናንት ኮሎኔል ወርቅነህ የተዘጋጀውን ጽሑፍ ለጀነራል መንግስቱና ለጀነራል ጽጌ አቅርበው ከተነጋገሩበት በኋላ ልዑል አልጋ ወራሽ ወደሚገኙበት ክፍል ከመሄዳቸው በፊት የክቡር ዘበኛ ማስታወቂያ ክፍል ሹም ሻምበል አስራት ደፈርሱ ስቱዲዮን በመክፈት ቴፑን ከ50 አለቃ ተፈሪ ሺበሺ ጋር እንዲያሰናዱ ትዕዛዝ ተላለፈ። ከረፋዱ 4 ሰዓት ከ48 ደቂቃ ሲሆን ልዑል አልጋ ወራሽ ልዑል ራስ ስዩም መንገሻ፣ ጀነራል መንግስቱ ንዋይ፣ ሌተናንት ኮሎኔል ወርቅነህና አቶ ግርማሜ ንዋይ ወደ ስቱዲዮ በማምራት ሌሎቹ ከስቱዲዮ ውጪ ሲቆዩ አልጋ ወራሽና ራስ ስዩም ከጀነራል መንግስቱ ጋር ወደ ስቱዲዮ ውስጥ ገቡ። በሩ ተዘጋና ሻምበል አስራት ልዑል አልጋ ወራሽ ጽሑፉን ሲያነቡት በድምጽ ቀራጺ እያሰፈሩ በመቆጣጠር እስከ 5 ሰዓት ድረስ ቆዩ። ንባቡ ተቀርጾ እንዳበቃ ጀነራል መንግስቱ ንባቡ የተቀረጸበትን ክር ለአቶ ግርማሜ ንዋይ በመስጠት ከአቶ ጌታቸው በቀለና ከሌተናንት ኮሎኔል ወርቅነህ ጋር ወደ ሬዲዮ ጣቢያ በመውሰድ በሬዲዮ እንዲሰራጭ ያሳስባሉ። ሬዲዮ ጣቢያ ደርሰው የአልጋ ወራሽ ንባብ በሬዲዮ እንዲሰማ ቢጠይቁ የሬዲዮ ጣቢያው ሰራተኞች የቴሌኮሙኒኬሽን የጋዜጣና ማስታወቂያ ምክትል ሚኒስትር አቶ አምደ ሚካኤል ደሳለኝ ካላዘዙን ሬዲዮ ጣቢያውን አንከፍትም አላቸው። ሌተናንት ኮሎኔል ወርቅነህ ወዲያውኑ ወደ ጀነራል መንግስቱ ተመልሰው ጉዳዩን ይገልጹላቸውና ጀነራልም የተባሉት ሚኒስትር በአስቸኳይ እንዲጠሩ ያዛሉ። አቶ አምደ ሚካኤል ተጠርተው ከመጡ በኋላ ለሬዲዮ ጣቢያው ትዕዛዝ እንዲሰጡ በጀነራል መንግስቱ ሲጠየቁ እሳቸውም በበኩላቸው የልዑል አልጋ ወራሽ ቃል ከሆነ
ከልዑልነታቸው ትዕዛዝ ይድረሰኝ በማለት ሬዲዮን ላለመክፈት አሻፈረኝ ይላሉ። ሰዓቱ 5 ሰዓት ሆኗል። ጀነራል መንግስቱ ራሳቸው አቶ አምደ ሚካኤልን ይዘው ወደ አልጋ ወራሽ በመቅረብ ጉዳዩን ለአልጋ ወራሽ ይገልጹላቸዋል። አልጋ ወራሽም ሬዲዮ ጣቢያው እንዲከፈት አጭር ትዕዛዝ ለአቶ አምደ ሚካኤል ይሰጣሉ። ጀነራል ከአልጋ ወራሽ ክፍል እንደወጡ አቶ አምደ ሚካኤል ትዕዛዙን ለሬዲዮ ጣቢያው ከሰጡ በኋላ ከሌሎች መኮንኖች ጋር አቶ አምደ ሚካኤል በቁጥጥር ስር እንዲውሉ ያዛሉ። ታህሳስ 5 ቀን ከቀኑ 6 ሰዓት ላይ ሬዲዮ ጣቢያው ተከፈተ። አልጋ ወራሽ በፈቃደኝነት ያነበቡት የንጉሠ ነገሥቱ መንግስት በአዲስ የንቅናቄ ኃይል መለወጥንና ሁሉም የሀገሪቱ ኃይሎችና ህዝብ ለአዲስ የለውጥ መንግስት እውቅና እንዲሰጡ የሚያሳስብ አዋጅ ተሰራጨ። ተሰማ። ታህሳስ 4 ቀን ማምሻውን ተግባራዊ እንቅስቃሴውን የጀመረው የንጉሠ ነገሥቱን መንግስትና ስርዓት የመቀየር ሂደት ከ18 ሰዓታት በኋላ ለመላው የኢትዮጵያ ህዝብና ለመንግስታት ሚስዮኖች በሬዲዮ ተሰማ። በዚህ የ18 ሰዓታት ሂደት ውስጥም ዋና ዋና የአዲስ አበባ ከተማ በሮችን ተቋማትን በመቆጣጠር ጀነራል ሙልጌታ ቡሊ፣ የህዝባዊ ኑሮ እድገት ሚኒስትር ልዑል ራስ ስዩም መንገሻ፣ የትግሬ ጠቅላይ ገዢ የሚገኙበት በርካታ ሚኒስትሮችና የህግ መወሰኛ ምክር ቤት አባላትና መኳንንቶችን ጨምሮ በክቡር ዘበኛ ጠቅላይ መምሪያ በቁጥጥር ስር አውሎ ነበር። ከዚያስ በኋላ ብርጋዴር ጀነራል መንግስቱ ንዋይ መጋቢት 1953 የከፍተኛ ፍርድ ቤት የወንጀል ችሎት ዳኞች የይሙት በቃ የፍርድ ውሳኔ ባስተላለፉባቸውና ይግባኝ ይሉ እንደሆነ በተጠየቁበት ወቅት ያሰሙት ታሪካዊ ንግግር። እናንተ ዳኞች የበየናችሁብኝ የሞት ፍርድ ያለ ይግባኝ ተቀብያለሁ። ይግባኝ ብዬ ጉዳዩን የሚመለከትልኝ የኢትዮጵያ ህዝብ ቢሆን ኖሮ ይግባኝ ማለት በፈለግኩ ነበር። ነገር ግን ይህ እንደማይሆን አውቃለሁና በይግባኝ የአፄ ኃይለሥላሴን ፊት ለማየት አልፈቅድም። በእግዚአብሔር ስም ተሰይማችሁ በተቀመጣችሁበት የፍርድ ወንበር ላይ ከመቀመጣችሁ በፊት በእኔ ላይ የምትሰጡትን የዛሬውን ፍርድ ታውቁት እንደነበር ሳስብና ፍርድ እስከዚህ መርከሱን ስታዘብ ሐዘኔ ይበዛል። ለኢትዮጵያ ህዝብ አንድነት ነጻነት እርምጃ የተነሳው ወዳጅ ነኝ እንጂ ላፋጀው የተነሳው ወንበዴ አይደለሁም። ይህንን ፈልጌ ቢሆን ኖሮ ማንም የማይወዳደረው ሰራዊትና መሳሪያ ሳላጣ ዛሬ እዚህ ከእናንተ ፊት ለመቆም ባልበቃው ነበር። እኔ ከአፄ ኃይለሥላሴ ድንጉሾች ያነሰ ደሞዝ የሚያገኙ 2 የተራቡ ወታደሮችን አጣልቼ ለማደባደብና ሀገር ለማፍረስ አለመምጣቴን የሚያረጋግጥልኝ እናንተ በትዕዛዝ ያገኛችሁትን ፍርድ ለመቀበል እዚህ መቆሜ ነው። ከኔ በፊት በግፍ የፈሰሰው ንጹህ የኢትዮጵያውያን ደም ብዙ ነው። በአፄ ኃይለሥላሴ ዘመነ መንግስት ግፍ ሽልማት በመሆኑ እኔ ለመሞት የመጀመሪያው ሰው አልሆንም። ስልጣን ኃላፊ ነው። እናንተ ዛሬ ከጨበጣችሁት የበለጠ ስልጣን ነበረኝ። ሀብትም አላጣሁም። ነገር ግን ህዝብ የሚበደልበት ስልጣንና ድሃ የማይካፈለው ሀብት ስላልፈለግኩ ሁሉንም ንቄ ተነሳው። አሁንም እሞታለሁ። ሰው ሞትን ይሻል። እኔ ግን በደስታ ወደ ሞት ሄዳለሁ። ለኢትዮጵያ ህዝብ ታላቅነት ቀድመውኝ መስዋዕት የሆኑትን አብረውኝ ተነስተው የነበሩትን ጀግኖች ወንድሞቼን ለመገናኘት ናፍቄያለሁ። የጀመርኩት ስራ ቀላል አይደለም። አልተሸነፍኩም። ወገኔ ሆነው ድሃው የኢትዮጵያ ህዝብ የጀመርኩለትን ስራ በቅርብ ጊዜ ውስጥ ፈጽሞ ራሱን በራሱ እንደሚጠቅም አልጠራጠርም። ከሁሉ በበለጠ የሚያስደስተኝ ለኢትዮጵያ ህዝብ ልሰራለት ካሰብኳቸው ስራዎች አንዱ የኢትዮጵያ ወታደር ዋጋና ክብር ከፍ ማድረግ ሲሆን ይህ ሐሳቤ ህይወቴ ከማለፉ በፊት ሲፈጸም ማየቴ ነው። ዛሬ መኖራችሁን በማየት ነገ መሞታችሁን ረስታችሁ አሜን ብላችሁ ቀናችሁን ለማስተላለፍ በመገደዳችሁ በእኔ ላይ ስትፈርዱ በራሳችሁ ላይ እየፈረዳችሁ መሆኑን አላስተዋላችሁም። እኔ የተነሳሁት ከትክክለኛ ህግና ከህሊናቸው ውጪ ለመፍረድ እንዳትገደዱ ለማድረግ ነበር። በአጭሩ በእኔ ላይ ለመፍረድ የቸኮላችሁትን ያህል እስርና 15 ዓመት በቀጠሮ የምታጉላሉትን
የደሃውን ህዝብ ጉዳይ እንደዚያ ፈጥናችሁ ብትመለከቱትና ብትሸኙት ኖሮ የኔ መነሳትም ባላስፈለገ ነበር። ከናንተ ከዳኞችና የሞት ፍርድ እንድትበይኑብኝ ካዘዟችሁ ሰው ይልቅ እኔ ፍርድ ተቀባይ የዛሬ ወንጀለኛ የነገ ባለ ታሪክ ነኝ። የኔ ከጓደኞቼ መካከል ለጊዜው በህይወት መቆየትና ለእናንተ ፍርድ መብቃት የዘመኑ ፍርድ ለመጪው ትውልድ የሚያሳይ ሆኗል። ዋ ዋ ዋ ለእናንተና ለገዣችሁ። የኢትዮጵያ ህዝብ ሐሳቤ በዝርዝር ገብቶት በአንድነት በሚነሳበት ጊዜ የሚወርድባችሁ መዓት የሚያስቅቅ ይሆናል። በተለይም የአፄ ኃይለሥላሴ የግፍ መንግስት ባላደራዎች ሆነው ደሃውን የኢትዮጵያ ህዝብ ሲገሸልጡት ከነበሩት መኮንን ሀብተወልድና እንግዳ ወርቅን ከመሳሰሉት በመንፈስ የታወሩ በስራ የኮሰሱ መሽገሮች መካከል ጥቂቶቹን ገለል ማድረጌን ሳስታውስና የተረፉትንም ፍጻሜያቸውን በሚበድሉት በኢትዮጵያ ህዝብ እጅ ላይ መውደቁ ሲሰማኝ ደስ ይለኛል። በማግስቱ መጋቢት 20 ቀን 1953 ፍርዱ በንጉሱ ጸድቆ የፍርድ ውሳኔ ተፈጸመባቸው። ለዛሬ አበቃን። የዛሬ ታሪካችን እንዴት ነበር? ከወደዳችሁት ላይክ አድርጉ። ሐሳባችሁን ኮሜንት ላይ አስቀምጡልን። ሰብስክራይብ ማድረጋችሁንም እንዳትረሱ።